ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም። ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን በድጋሚ ተገናኝተናል። እንዴት አመሻችሁ? እንግዲህ ምሽቱን መረጃ ወደ እናንተ ለማቅረብ ከፓስተር አለማየሁ ጋር መስመር ላይ ተገናኝተናል። ዓለማችን አሁናዊ ወቅታዊ ጉዳዮች አሁንም በሰፊው እየተደመጡ ይገኛሉ። እነዚህ መረጃዎች ተመርኩዘን እንግዲህ ወደ እናንተ መልእክትን ለማምጣት ተገናኝተናል። መልካም ጊዜ እንደሚኖረን ተስፋ እናደርጋለን። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን እንግዲህ ከቀኑ በኋላ በሌላ መረጃ ነው የመጣነው። ቀን ላይ እንዲሁ በጣም ወቅታዊና አስፈላጊ የሆነ ትንቢታዊ መረጃ ወደ እናንተ አቅርበን ነበረ። ያላዳመጣችሁን ወገኖች ካላችሁ እንግዲህ በቻናላችን በመግባት መረጃውን ታደምጡ እናበረታታለን። እንዲሁም ከዚህ በፊት የተሰሩትንም ፕሮግራሞች እንዲሁ እንድታደምጡ ቤተሰቦቻችሁን፣ ወዳጅ ዘመዶቻችሁን ለማንቃት ለማነቃቃት ይመቻችሁ ዘንድ ይህንን አጋር ሆናችሁ ሼር በማድረግ ላይክ በማድረግ አስተያየታችሁን ደግሞ በሳጥን ውስጥ በማስገባት ተሳታፊ እንድትሆኑ እናበረታታለን። እንግዲህ አሁን ወደ መረጃችን እናልፋለን። ፓስተር መስመር ላይ ሆኖ እየጠበቀን ይገኛል። እስኪ መረጃውን ከመስማታችን በፊት ሰላምታ ላቀርብለትና ይዞልን የመጣውን መረጃ በቀጥታ ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። እንግዲህ ዳግም ተገናኝተናል። ምን ተገኘ እስኪ ፓስተር? እንግዲህ የአውሮፓ መፈራረስ አይቀሬ እንደሆነ ምልክቶች እየታዩ ነው ያሉትና ሁለት ጽንፍ የረገጡ ሐሳቦች እየተራመዱ ነው ያሉት። እንደውም አንዳንዶች በንግግራቸው ውስጥ በተለይ የሙኒክ የደህንነት ስብሰባ ላይ በንግግራቸው ውስጥ ያስገቧቸው ነገሮች የአውሮፓን መዳከም በግልጽ እየተናገሩ ነው ያሉት እና የአውሮፓ መዳከም ብቻ ሳይሆን ኔቶ ኦልሬዲ ፌዝ አውት አድርጓል የሚሉ ሀሳቦች እየመጡ ነው ያሉት። ቀን እየዳበረ ነው የመጣው። አዎ እየዳበረ ነው የመጣውና አንዳንድ ጊዜ ይህንን ጉዳይ የፖላንዱ ጠቅላይ ሚኒስትር ዶናልድ ቱስክ አውሮፓ እየተዳከመች ነው የሚለው ወገኖች እና ጥቅምን ብቻ መሰረት ያደረገ ዓለም አቀፍ ፖሊሲ በጽኑ ተቃውመዋል ይላል። እሳቸው እንግዲህ ምንድነው ጥቅምን ብቻ መሰረት ያደረገ ፖሊሲ? የውጭ ፖሊሲ የማን እንደሆነ ይታወቃል። የአሜሪካ የውጭ ፖሊሲ ነው አሁን ላይ የተቀረጸው። አሁን ላይ የምትከተለው አሜሪካ የውጭ ፖሊሲዋ ጥቅም ላይ የተመሰረተ እንደሆነና ጥቅም የማያስገኝ ነገር ከሆነ ምንም አይነት ኢንቨስት ማድረግ እንደማትፈልግና ዲፕሎማሲም ሆነ ፖለቲካዊ ሽፋን ልሰጥ እንደማትፈልግ በግልጽ ነው ዶናልድ ትራምፕ የተናገሩት። አሜሪካን ፈርስት ብለው ይህንን የአሜሪካው ምክትል ፕሬዚደንት ጆን ባይደንም ያራምዱት ያሉት ጉዳይ ነው እና እኚህ ሰው እንደ መከራከሪያ ሀሳብ የሚያቀርቡት ነገር አውሮፓ አለመዳከሙንና ሊፈርስ አይችልም የሚል አይነት እንድምታ ያለው ንግግር ነው ያደረጉት። ይሁን እንጂ ግን አሁን በጋድ የሚታየው በአብዛኛው አሁን እኛ ሰሞኑን በሌላ ዜና ላይ ነው እንጂ በሙኒክ የደህንነት ስብሰባ ላይ አብዛኞቹ ኮት አድርገው ያስቀመጡት ነገር ምንድነው ስንል አውሮፓ እየተዳከመ ነው። ማሳያ አለው። ማሳያው የአውሮፓ ቴክኖሎጂ አንዱ አሜሪካ የምትለው ኋላ ቀር ሆኗል የምትለው በቴክኖሎጂ ወደ ቤት መራመድ አውሮፓውያኖች አልቻሉም የሚል ነው እና እንደውም ጆን ባይደን ያቀረቡት ሐሳብ ኋላ ቀር
የሚል ነው። በቻይና ተበልተዋል እያሉ በቻይና እነሱም ተበልተዋል። ምንም ይሄ የሚያደራድር ጉዳይ አይደለም። ቻይና አሁን በምትሄድበት ርቀት እኮ የዓለምን ግዙፍ ኢኮኖሚ ተሸክማ ያለችና ዓለም ላይ በኮንስትራክሽኑም በማሽኑም በመኪና ምርቱም በቺፕሱም በኮንዳክተር ምርቱም በብዙ ሸቀጣሸቀጥ ምርት ዓለምን እያጥለቀለቀች ያለ ነው። የቻይና ምርት የሚመረጥበት ምክንያት ብዙ ነው። ሌላው ቺፕ ሌበር ከሌላው ከአውሮፓ አንጻር የሰራተኛ ክፍያ ዝቅተኛ ከመሆኑ የተነሳ ብዙ የአውሮፓ ካምፓኒዎች ቻይና ውስጥ እንዳሉ ርካሽ ሰው ጉልበት ማለት ነው። አዎ እኔም አንተም የምናውቀው ጉዳይ ነው። ልክ ነው። ነገር ግን የዚህ ሰው መከራከሪያ ውሃ ያነሳሉ ወይ የሚለውን ነገር ስትመለከት እሳቸው አሁን በዩክሬን ካለው ነገር አንጻር የአውሮፓ መዳከም ሳይሆን የሚሉት ቸልተኝነት ነው የሚሉት። ቸልተኝነት ነው። ነገር ግን አሁን ላይ ያለው የአውሮፓ ኢኮኖሚ በእውነት በሚታይበት ሰዓት በተጨባጭ ግን አሁን ላይ ባለው እንትን ስናየው ስንገመግመው ማለት ነው እንደተበለጡ ይታወቃል በብዙ ነገር። ልክ ነው። ስለዚህ አውሮፓውያን ፊታቸውን ወዴት አዙረዋል ስንል ወደ ቻይና አዙረዋል። ይሄ እውነት ነው። የዩክሬን ጦርነትም ቢሆን ለመከራከሪያነት የሚቀርብ አይደለም። አውሮፓውያን የሚችሉትን ያህል አድርገዋል። ነገር ግን ኢኮኖሚያቸውን ከማድቀቅ ውጪ ጦርነቱ የፈጠረላቸው ፋይዳ የለም። ገብቷል። ከፍተኛ ባለፈውም ተናግሬዋለሁ፣ የነዳጅ እጥረት፣ ከፍተኛ የምግብ እጥረት እያሰቃያቸው ነው አሁን ላይ ያለው። እውነት ነው። የስንዴ ምርት የተለያዩ ምርቶች ያስገቡ የነበሩት ከዛ እንደሆነ ይታወቃል። ስለዚህ እነዚህ ነገሮች በጣም አደገኛ ሁኔታዎች ውስጥ እንዳሉ የሚያመለክት እንደሆነ ያመለክታል። እና እሳቸው የሚሉት ምንድነው? ብዙ የፍልስፍና አይነቶች አሉ። ነገር ግን ሰው የወደደውን መግዛት ይችላል። ዓለም አቀፍ ፖሊሲ እንደ ንግድ ልውውጥ የሚታይ አይደለም እና ሰዎችን ሊያስጠነቅቁ ሆነም ነገሩን መግዛት ይችላሉ ብለው የሚያስቡ ብዙ ፈላስፋ በዚህ ፍልስፍና መሰረት ማንኛውም ነገር ሊሸጥ እንደሚችል ማስታወስ አለባቸው ብለው አንዳንዶች ይህንን ይናገራሉ። እንግዲህ አንዳንዶች ሁሉ ነገር ይሸጣል የዶናልድ ትራምፕ ፖሊሲ ነው። እኛ ወታደር አምጥተን የምንጠብቅበት እናንተን ምክንያት የለም ትከፍላላችሁ ያሉት ዶናልድ ትራምፕ ናቸው። የፖሊሲ የዲፕሎማሲ ሽፋን ትፈልጋላችሁ $1 ቢሊዮን ክፈሉና ፒስ ቦርድ ውስጥ ግቡ። ያንን እዛ ውስጥ ስትገቡ ሽፋን የዲፕሎማሲም የፖለቲካም ሽፋን እንሰጣችኋለን ነው። ስለዚህ ይሄ ፖሊሲ ይሸጣል የሚለውን ነገር እንደ መከራከሪያ ያነሱታል። ስለዚህ የአውሮፓ መሪዎች ቸልተኝነት ወደ ድክመት ወስዷቸዋል። ግድ የለሽ መሆን ይሄ እንግዲህ ወደሚቀጥለው ምዕራፍ የሚያስፈነጥራቸው ይመስለኛል። አዎ ግድ የለሽ መሆንና ወደ ድክመት ወስዷቸዋል ያሉ ብለዋል። ሌላ ያነሱት ነገር በዩክሬን ላይ ያለውን ነገር ነው። እንደው ለአንዳንድ ጊዜ ላለመቀበል የምታደርገው ነገር ዋጋ ያስከፍላል ብዙ ነገሮችንና ስለዚህ ዩክሬን ኦልሬዲ እንደተሸነፈች ነው ሌሎች አውሮፓ ሀገሮች የሚያምኑት። ያቃሉ ምንም ጥያቄ። ነገር ግን ዩክሬን ለኛ ምሳሌ ልትሆን ይገባል። የጽናት ምሳሌ ተጋትራለች ማለት ራሽያን ተጋትራ ሙሉ ግዛቷን እንዳትሰጥ አድርጋለች። ራሽያ ስትራቴጂካዊ ስልት ነው ጦርነቱ ላይ እየተጠቀመች ያለችው። ምን አይነት ስልት ነው? ንብረትን ማስጣል፣ ዕቃን ማስጣል፣ የሚመጣው መሳሪያ ማስጣል፣ የተለያዩ ነገሮችን ጦርነቱ በተራዘመ ቁጥር ራሽያ ምንም ችግር የለባትም ሳይሆን ጦርነቱ እንደሚጎዳት ይታወቃል። ነገር ግን የዚህ ጦርነት ትልቁ 30 የሆኑ የአውሮፓ ሀገሮችን እያዳከመ ነው ያለው።
ከሞራል አኳያ ከብዙም ነገር ገብቷል። ጋዝ በውድ እንዲገዙ አድርጓቸዋል። ነዳጅ በውድ እንዲገዙ አድርጓቸዋል። የምግብ ምርቶችን ከሌላ ሀገሮች ለመግዛት ተገደዋል። በቀላሉ ከራሽያ ስንዴ፣ ከዩክሬን ስንዴ፣ ሱፍ ዘይት ምናምን የሚያስገቡት ምረቱን ራሱ በታትኖታል። አሁን ያለውን አመለካከት በታትኖታል። እና እንግዲህ የአውሮፓ መፍረስ ባለፈው እንዳነሳ ነው አይቀሬ መሆኑን የኚህ ሰው ደግሞ ንግግር የበለጠ አመላካች ነው። ምክንያቱም በሌላ ጎራ ነው የቆሙትና በተለያየ ጎራ የአውሮፓ መሪዎች በዚህ ጉባኤ ላይ የተለያየ ንግግር ማድረጋቸው ችግሩን የበለጠ ያሰፋዋል። በተለይ ፍሬድሪክ ሜርስ የተናገሩት ነገር እንቅጩን ነው። እውነቱን መናገር አለብን ብለው እውነቱን የተናገሩት አውሮፓ እንደፈራረሰች እንደደከመችና በአውሮፓ ውስጥ የተለያየ ልዩነቶች እየሰፉ እንደመጡ በግልጽ ነው የተናገሩትና ያ አውሮፓን ወደ አደጋ ውስጥ አሁንም እየከተተ ነው ያለው። እንግዲህ በትናንትናው ዕለት ደግሞ በአሜሪካ ያው ፒስ ቦርድ የሚለው ስብሰባ ተደርጓል። እዛ ላይ በስፋት እንመጣበታለን ሌላ ጊዜ። ትንሽ ግን የዶናልድ ትራምፕ ንግግርን ብጠቅሰው ደስ ይለኛል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃ ስለመወሰድ ወይም አለመወሰድ በሚቀጥሉት ሰቀን ውስጥ ውሳኔ እንደሚያስተላልፉ ፍንጭ ሰጥተዋል። ፕሬዚዳንቱ ይህንን ያመለከቱት አዲስ በተቋቋመው የሰላም ቦርድ የመክፈቻ ስብሰባ ላይ ባደረጉት ንግግር ሲሆን ሀገራቸው ባለፈው ሰኔ ወር በኢራን የኒኩለር ተቋም ላይ የፈጸመችውን ጥቃት አስታውሰው አሁን ደግሞ እርምጃው እንደ እርከን ከፍ ሊያደርጉት እንደሚችሉ ወይም ከስምምነቱ ላይ ሊደርስ እንደሚችሉ ገልጸዋል። ነገር ግን ይህንን አሁን ተንተርሼ አንድ ነገር ልናገር። የኢራኑ አያቶላ ሆሜኒ ማስጠንቀቂያ ሰጥተዋል በትናንትናው ዕለት። እሳቸው ይህንን ከተናገሩ በኋላ ማንኛውንም እርምጃ ከመውሰድ ወደኋላ እንደማይመለስ እውነት የአሜሪካ ሀያል መሆንና ሀያል አለመሆኗን የምናሳይበት ጦርነት ነው የሚል ነገር ፊት ለፊት ተናግሯል። ይሄ ከሳቸው ብቻ ይወጣ አይደለም። አሁን ላይ ኢራን ውስጥ ካሉ ባለስልጣኖች ከዛም ውጭ ያሉ ፖለቲከኞች፣ የፖለቲካ ተንታኞች አሜሪካንን ጥንቃቄ እንድታደርግ እየመከሩ ያሉበት ምክንያት ኢራን የተማመነችው ነገር እንዳለ የሚያመለክቱ ጉዳዮች ናቸው ያሉትና ምናልባትም ይሄ ጦርነት ወደ ለየለት ሁኔታ ውስጥ የሚገባ ከሆነ ተጎጂው አሜሪካና ኢራን ብቻ አይደሉም። ተጎጂው መላ ዓለም ነው የሚሆነው እና እንግዲህ የፒስ ቦርዱ ስብሰባ ትናንት ማምሻውን የጀመረው ምናልባት እንግዲህ ዛሬና ነገውን ወይም ደግሞ የሚወጡት ነገሮች እዛ ላይ አይተን እንመጣለን። እንግዲህ የፒስ ቦርዱ አባል የሆኑ ሀገሮች እዛ መሪዎች ተገኝተዋል። ከነሱ ውጭ ደግሞ ያው ጄራርድ ኩሽነር፣ ስቲቭ ዊስኮፕ፣ የቶኒ ብሌየር የመሳሰሉት ሀገሮች ጆን ቫንስ ጅምር ተገኝተዋልና እነዚህ ከሌላው ዓለም ደግሞ የፓኪስታኑ ጠቅላይ ሚኒስትር አቋሙ የማይታወቅ አንዱ በኩል ከኢራን ጋር እንዳለ እንትን ይላል። ዶናልድ ትራምፕ እዛ ላይ ትንሽ ያደናንቀዋል። ያው እንትን ነው ዲፕሎማሲ ነው እንትን የፖለቲካ ብልጠትና ነው። ሰው ሁልጊዜ ያለ አይደለ አንተ እንዲህ ስትለው የተወደደ ሊመስለው ይችላል። ምናልባትም ለኢራን ያለውን ጉርብትና ወይም ደግሞ በእነሱ በኩል አጋር እንዲሆን ለማድረግ የተጠለፈ የፖለቲካ ስልት እንደሆነ አስባለሁ። እንግዲህ ዓለም ይሄ ነው። ምንም አሁን አውሮፓ ስትሄድ ትርምስ ነው። ኤዥያ ስትመጣ ትርምስ ነው። መካከለኛ ምስራቅ ስትመጣ ትርምስ ነው። የአፍሪካን ዘግበነው አናውቅም። በሱዳን ያለው ጦርነት፣ እኛም ሀገር ላይ ፍጥጫ ላይ ያለው አሁን አንድ ወገኖች እንደውም ኮምፕሌን እያደረጉ ነበር እና ግልጽ ነው ያው የዓለሙን ነባራዊ ሁኔታ እናስቀምጥ ብለን ነው እንጂ አጠቃላይ ዓለም ሁሉ እኮ
ተበክሏል። አዎ እና ይሄን አፍሪካ ውስጥ ያለውንም ነገር ስትመለከተው ዓለም ጠቅላላ ጥሩ መዓዛ የላትም። የጦርነት ድባብ ነው የሚሸተውና የሀገሮች እኔ እበልጣለሁ የሚል የፖለቲካ የኢኮኖሚ ጫናዎች እነዚህ ነገሮች ዓለምን ወደ አልታሰበ አቅጣጫ እየወሰዳት ነው ያለውና የኛ ትጋት አስፈላጊ ነው። የኛ መጸለይ አስፈላጊ ነው። የኛ ከእግዚአብሔር ጋር ህብረት ማድረግ አስፈላጊ ነው። ወደ እግዚአብሔር ፊታችንን መመለስ አስፈላጊ ነው። አለበለዚያ ግን መንፈሳዊ የሚመጣው ነገር ቤተክርስቲያንን የበለጠ የሚጎዳ እንዳይሆን፣ ብዙዎችን ወደ ጨለማ ይዞ የሚሄድ እንዳይሆን፣ ብዙዎችን ወደ ጥፋት ይዞ የሚሄድ እንዳይሆን ያስፈራል። ስለዚህ ነው ጥንቃቄ መደረግ አለበት፣ መጸለይ አለብን፣ መትቃት አለብን ብለን የምንለው። እንግዲህ ወገኖቼ የጌታ ጸጋ ሰላም ከሁላችን ጋር ይሁን። መልካም ምሽት እላችኋለሁ። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። በእውነት በጣም አሳሳቢ ወቅት ላይ ነው ያለነው። እንግዲህ ዓለሙ እንደዚህ ውጥረትና ከፍተኛ ምስቅልቅል መሆኑ አይቀሬ ነው፣ ምንም ጥያቄ የለውም። በመካከለኛው ምስራቅ ይሁን በዚህ በኛው ቀጠና በአፍሪካ ቀንዱ የምንሰማው ነው። በኛው አካባቢ እንኳን በኢትዮጵያና በኤርትራ አካባቢ እየተሰሙ ያሉት የጦርነት ጉሰማዎች አልፎ ተርፎም እስከ ሰሜን አሜሪካ፣ ላቲን አሜሪካ፣ ሩቅ ምስራቅ የምንሰማቸው ነገሮች ሁሉ ሊሆኑ ግድ ናቸው። ሊሆን ግድ ነው። ጌታ ኢየሱስ የተናገረው በወንጌላት ላይ ሊሆን ግድ ነው እና ዋናው ጥያቄው ምንድነው? ይህን የምንሰማበት ምክንያት ምንድነው የሚለው ነው ዋናው ጥያቄ መነሳት ያለበት። እነዚህ ለኛ የማንቂያ ደወሎች ናቸው። እንድንዘጋጅ እንድንጠነቀቅ ፓስተር በደንብ አድርጎ ነግሮናል። በተለይ አብያተ ክርስቲያናት በዚህ ላይ በጣም ንቁ ተሳታፊ እንድትሆኑ በጣም አበክረን መናገር እንሻለን። ጥንቃቄ ማድረግ ይገባናል። እግዚአብሔር እንግዲህ የልቦናችንን አይን እንዲያበራ መሻታችን ነው። እንግዲህ ለዛሬ የዓርብ ምሽት ይዘን የመጣነው መረጃና መልእክታችን ይህንን ይመስላል። በቀኑም በምሽቱም እንግዲህ መረጃዎችን እያጠናከረ ይዞልን እየመጣ እያነቃቃን ያለው ወንድማችን ፓስተር አለማየሁ ነው። እኔም እንግዲህ ፕሮግራም በመምራት አብሬያችሁ ነበርኩኝ። በነገው ዕለት አንድ መረጃና ቀጥታ ስርጭት ይኖረናል። ወቅታዊ በሆነ አጀንዳ ዙሪያ የቀጥታ ስርጭት ይኖረናል። ያንንም ታዳሚ እንድትሆኑ ከወዲሁ ማሳሰብ እንወዳለን። ውድ አድማጮቻችን እንግዲህ ዓለማችን በእንደዚህ አይነት መልኩ ብትሆን ባካችሁ በተደጋጋሚ የምንናገረው ንቁ ነው የምንለው የምንነቃበት ሰዓት ነው። እግዚአብሔር እንግዲህ እንዲረዳ እንመኛለን። መልካም ጊዜ ይሁንላችሁ። እግዚአብሔር አምላክ ሀገራችንና ሕዝቧን ይጠብቀን እንላለን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።